ይህ ትግል የህዝብ ትግል ነው። ይህ ትግል ለአማራ ህዝብ የሚደረግ ትግል ነው። መነሻችንም መድረሻችንም ህዝባችን ነው። ምድራዊው እግዚአብሔራችን ህዝብ ነው። ይህን እግዚአብሔር አይኑን መጠንቆል ያስቀስፈው። በስህተት እንኳን ህዝብን የሚያስቀይም ነገር እንዳትሰሩ ክልክል ነው። ህዝብ እንኳን መብቱን ሰብል የለበሰ እርሻ መሬቱን ስትረግጥበት የቤት አጥሩን ስትደገፍበት አይወድም። ህዝብ ፈጣሪያችን ነውና እንቅስቃሴያችን ያያል፣ እስትንፋሳችን ይለካል። ስለዚህ ጥንቃቄ እናድርግ። የአማራ ህዝብ የራሱ የሆነ ንጹህ ተቋም እንዲኖረው ብዙ ቀደምቶች ብዙ ደክመዋል፣ ታስረዋል፣ አካላቸውን ቅስማቸውም ተሰብረዋል፣ ህይወታቸውንም ሰጥተዋል። ታሪክ የራሱ ነፍስና የራሱ ረቂቅ የስሌት ቀመር አለው። ከነመፈጠራቸው የማይተዋወቁ ሁለት ሰዎችን በራሱ ልብ መርምሮ በራሱ ቀመር አንጥሮ ከየጥጉ ጎትቶ አምጥቶ ለአንድ ወርቃማ ዓላማ ሲል ያገናኛቸዋል። እናም ለብዙሃኑ እውነትና ነፃነት እንደ ጧፍ ያበሩ ዘንድ በፍቅር ያሰልፋቸዋል። ይበራሉ። በድቅድቅ ጨለማ መሃል የተስፋ ብርሃን የነፃነት ወጋገን ይሆናሉ። ይህ አስበው የማይዘልቁት የታሪክ ጥልቅ ምስጢር ነው። ታሪክ እኔንና እናንተንም በዚህ ዘመን በዚሁ ስሌት ለአንድ ወርቃማ የትውልድ ፕሮጀክት አገናኝቶናል። ዛሬ እየታገልን ነው፣ ነገ እናሸንፋለን፣ የአማራን ቀን እናመጣለን። በድጋሜ እንኳን ደስ አላችሁ። ህልውናችን እስካልተረጋገጠ ድረስ የዛሬ 50 ዓመት በዚህ ቦታ ላይ ሌላ አማራ ቆሞ ሁልጊዜም ስለመሰልጠንና ስለመዘጋጀት አስፈላጊነት ሊናገር ይችላል። መደራጀታችን፣ መሰልጠናችን፣ መታጠቃችንና ለህልውናችን መታገላችን የሚቆመው ህልውናችን የተረጋገጠለት ብቻ ነው። ይህ የዛሬ እናንተ ምርቃት የአማራ ህዝብ ትግልና የሀገሪቱ ጣፋንታ ተገፍቶ አንድ ጫፍ ላይ የቆመበት ምዕራፍ ላይ የሚደረግ ነው። ስራ የሚጠይቅ ነገር ግን የድል ታዛ ላይ የቆመ እጅግ አጓጊ ምዕራፍ ነው። ውድ ጓዶቼ፣ በዚህ አጋጣሚ አደራላችሁ የሚፈልገው ታላቅ ጉዳይ አለ። ዛሬ ለመመረቅ ላለፉት በርካታ ወራት ብዙ ወጣችኋል፣ ብዙ ወርዳችኋል፣ ብዙ ላብ አፍስሳችኋል፣ በአካልና በመንፈስ ጠንክራችኋል፣ የትግላችን ሀሁና ግብ ተገንዝባችኋል። በዚህ ሙሉ ቁመናችሁ መከላከያ የሚባል የአብይ አህመድ ታጣቂ ጋር ፊት ለፊት ትገጥማላችሁ። ትግል ግን ሌላም መልክ አለው። ከራስ ጋር የሚደረግ ትግልና አብሮ ሲኖር ከጓድ ጋር የሚደረግ ትግል እጅግ ከባድና ፈታኞቹ የትግል መልኮች እንደሆኑ ልትገነዘቡ ይገባል። ወደ አብይ አህመድ መተኮስና አብይን ማሸነፍ ቀላል፣ ከባዱ ወደ ራስና ጓደኛ ድክመቶች ማነጣጠር ነው። አብይ በታንክና በድሮን ያልቻለውን ጦርነት በገንዘብ በሽማግሌና በወሬ ሊያሸንፈን እየሞከረ ነው። አንዳንዴ ከሺህ አብይ ታንከኛ አንድ ወሬኛ ትግላችን ላይ ጉዳት ሊያደርስ ይችላልና ጥንቃቄ ማድረግ ያስፈልጋል። እንግሊዞች ስራ ለፈቱ እጆች ሰይጣን ስራ ይፈጥርላቸዋል ይላሉ። ብዙ ጊዜ የወሬና ሐሜት ምንጩ መቦዘን ስለሆነ እያንዳንዱን ደቂቃ ለትግላችን በመድከምና በመስራት በማሰብ እናሳልፍ። ታጋይ ወንድሞች፣ ይህ በእናንተ ላብ በወንድሞቻችሁ ደምና በህዝባችን ሲቃ የተገዛ ትግል ነው። የአብዮቱ ዘበኞች እናንተ ናችሁ። ስለዚህ ከፋፋይ ለግልና ለቡድን ፍላጎት ብቻ የሚሰሩ መንፈሰ ደካሞች ቢገጥሟችሁ ናቋቸው፣ ታገሏቸው። ይህ ትግል የህልውና አደጋ ለገጠመው የአማራ ህዝብ የህልውና ጉዳይ ነው። የሚሳሱለት አይኖች ሌት ተቀን የሚጠብቁት እጆች ይፈልጋል። እናም አደራ ክፋትን፣ ምቀኝነትን፣ ቅናትንና ተንኮልን ተጸየፉ። ማንም የግለሰብም ይሁን የቡድን ጠላት አማራ ላይ ይነሳ መግጠምና መጣል እንችላለን። እኒህ የመንፈስ ደዌዎች ከተጠናወቱን ግን ከጠላት ቀድመው እኛኑ ይጥሉናል። ፖለቲካችን ችላ ያለው ያልተሄደበት መንገድ ቅንነት ነው። ዓለም ደጋግሞ የሚወድቀውም በዚህ ምክንያት ነው። በተንኮልና በክፋት በቦካ ፖለቲካ ዓለም የራሱን እጅ እየበላ ለጊዜው ይረካ ይሆናል እንጂ
የትም አይደርስም። ይህ የመሳሪያም የቅንነትም አብዮት ነውና ክፋትንና ተንኮልን ራቁ። የወንድምን ስኬት ውደዱ። ለሌሎች መኖር ልመዱ። ራስ ወዳድ እንዳትሆኑ። ህዝባችን እያለቀ ራስ ወዳድ እንደመሆን ትልቅ ወንጀል የለም። ከፍ ባላችሁ ቁጥር የበለጠ ትሁት ሁኑ። ይህንን የምላችሁ የዓለም ፖለቲካ እንዴት እንደሚሰራና እንደሚሰራ የማላውቅ ቂል ሁኝ አይደለም።